በመጨረሻም እንግዲህ ዳኒ ቲናን አወጣጣት ማለት ነው። መጀመሪያ ተግደርድራ ነበረ። ለአንተ ምንም ነገር አልነግርህም፣ ምክንያቱም እስካሁን ስለአንተ ስነግር ሁሉም ነገር ተበላሽቶብኛል። ከዚህ በኋላ ግን ለአንተ ምንም ነገር ላልነግር ቃል ገብቻለሁ ለራሴ ያለች። ተይ ቲና፣ አንድ ቀን ጠቅምሽ ይሆናል። ስለዚህ ለእኔ ብትነግሪኝ ነው የሚሻልሽ አላት። ከዛ በኋላ አልናገርም አልኩ እኮ አሰማኝም እንዴ? ለማንም አልናገርም። ደግሞ የሰውየውን መጥፋት እኔም ካንተ እኩል ነው የሰማሁት። ስለዚህ ባጨቀጭቀኝ ጥሩ ነው። መጠጥ የምጠጣ ከሆነ እናጠጣ ከኔ ጋራ፣ እምቢ ካልክ ግን የራስ ጉዳይ አለችው። አንቺማ የሆነ የተማመንሽው ነገር አለ፣ እመኝኝ እደርስበታለሁ አለ። ከዛም ቲና መነጽሯን ገጭ አድርጋ ሄደች አባባ ጋር። ከዛ በኋላ ስማ የካሌብ አባት ቲና አመጣሽ? አዎ። አሁን የምልህን ነገር ሁሉ ታደርጋለህ ወይስ መሞት ትፈልጋለህ? ምን ነበረ? ንብረትህን በሙሉ ለእኔ እንድትፈርምልኝ እፈልጋለሁ። እሱማ ሲያምርሽ ይቀራል የኔ ልጅ። እና መሞት ትፈልጋለህ? እሱን ጎዳዩንም ሟቹንም ፈጣሪ ነው የሚያውቀው። ግን 75 ሳንቲም እንደማታገኝ እወቂ። ከኔ ምንም ነገር አታገኝም ማለት አባባ። እንግዲያውስ ሞትህን መርጠሃል ማለት ነው እያለች እያስፈራራቸው፣ አጋቹም ደግሞ አርፈ ቁጭ በል፣ እንደው ለትልቅ ሰው እንኳን ክብር የሌላቸው አርፈ ቁጭ በል፣ ተው እንጂ የኔ ልጅ። አባትህ አልሆንም እንዴ? ተው እና ምን አደረግኩ ታዲያ? አርፈ ቁጭ በል አልኩ እኮ። እሺ ውሃ ስጠኝ የኔ ልጅ። ለመሆኑ ምንድን ነው የምትፈልገው ከኔ? ምን ፈልጋችሁ ነው? እኛ ሳንሆን ካንተ የምትፈልገው ነገር ያለ ሰው አለች። እሷ ከኔ ምንም የምትፈልገው ነገር የለም እንዴ? ማን እንደሆነች እኮ አልነገርኩም። መነገር አይጠበቅብህም የኔ ልጅን አውቃታለሁ። ጠላቴ መቼ ጠፋኝና ነው? ካወክ እንግዲህ ምን ይደረጋል። ስሟ ማናው? ቲና እኮ። ስለዚህ እሷ ናት እንደዚህ ያደረገችው። ለመሆኑ ምን ፈልጋ ነው? ምን ትፈልጋለች? ዘረፋ ነው እንጂ አልመችም ሲላት ደግሞ በዚህ በኩል መጣች እንጂ መቼስ የልጅ ሚስት ምን ታገኛለች ብለህ ታስባለህ አሉት። እናም እሷ የምትከፍልህን ገንዘብ እኔ ልስጥህና ከዚህ ጋር አስወጣኝ የኔ ልጅ ባክህ። አይ እርሶ ሳይሆኑ የምትከፍሉኝ እሷ ነች የምትከፍለኝ። እሷን ብትሆን እኮ የኔን ገንዘብ ነው የምትከፍልህ። ተው እንጂ የኔ ልጅ ቢሉትም እሱ ግን እንግዲህ ከአላማው ለማንኛውም እናስብበታለን እያለ ሲንጠባረር፣ ካሌብም እዛው ቤት ውስጥ ቁጭ እያለ ያዙ ይልቀቁኝ ይላል። ወይ ሄዶ አይታገል ወይ ደግሞ እዛው ቤት ውስጥ እየተንቆራጠጠ ቲናን እገላታለሁ፣ ዳኒን እገላታለሁ ይላል ቁጭ ብሎ ማለት ነው። ዳኒ እዚህ ውስጥ እጁ እንደሌለ ቲና ራሱ ማናት ትሁት ነግራለች። እኔ ግን ውስጤ የሚሰማኝ የሁለቱ ስራ ነው እንደዚህ ያደረጉት ይላል ካሌብ ዋነች። ትሁት ደግሞ ተው ቲና እኮ አሟታል፣ እንደዚህ አታደርግም፣ ተይ እባክሽ፣ መቼም አላምናቸውም። ትሁት ምን ሆነሻል አንቺ? አይንሽን ግለጭና ንቅ እንጂ ምን ሆነሻል አላት። አላውቅም ካሌብ። ከዛ በኋላ ትሁት ቲና እባክሽን ያንቺ እጅ እዚህ ውስጥ ካለበት አባዬ መቼም ለማንም ክፉ ሆኖ አያውቅም። እባክሽን አባዬ የሆነ ነገር እንዳይሆን። አባዬ እኮ ደግ ጥሩ ሰው ነው። ትሁት እኔ እንደዚህ ማድረግ ይመስልሻል? ጠርጥረሽኝ ነው እንዴ? አይ ጠርጥሬ ሳይሆን ደግሞ በቃ ልጠይቅሽ ብዬ ነው። በፍጹም እኔ እንደዚህ አላደረኩም። እንዴ ሁላችሁም እኮ እኔ ላይ ነው የምታመላክቱት አለቻት። ከዛ በኋላ ትሁት ከአንቺ በኋላ ሌላ ማን ሊሆን ይችላል እያለች በውስጧ ዳኒ እባክህን እንደምንም ብለህ ላንተ ሁሉንም ነገር ትነግረሃለች ቲና። ስለዚህ እንደምንም ብለህ አወጣጣትና የሚሆነውን አድርግ። ትሁት አንቺ እንኳን እመኝኝ እንጂ ለእኔ እኮ መናገር ከተዎች ትተው ቆይታለች። ምንም ነገር እየነገረችኝ አይደለም። በጣም ድብቅ ሆናለች ከምነግርሽ በላይ። ለማንኛውም እስቲ የሚቻል ከሆነ እታገላለሁ። እባክህን ካሌብ ዳኒ አባዬ በጣም መልካም ሰው ነው። ላንተ መናገር ደግሞ አይጠበቅብኝም፣ ታውቀዋለህ አባዬ። ስለዚህ እባክህን እሺ ትሁት የቻልኩትን አደርጋለሁ። ግን አንድ ነገር እንድታውቁልኝ የምፈልገው እኔ እዚህ ነገር ውስጥ እጄ እንደሌለበት ብቻ ነው። ካሌብም ብትሆን እመነኝ፣ መቼም አላምናችሁም። መቼም አባዬ በእናንተ ምክንያት ነው እንደዚህ የሆነው። እናንተ ከቤቴ ውጡልኝ ስትባሉ አልወጣ ብላችሁ ይኸው ቤቱ እስከሚያስጠላው ድረስ የት እንደሄደ እንኳ አይታወቅም። ካሌብ
እኔን እመነኝና እኔ አግዝሃለሁ። የምሬን ነው፣ ከጎን እቆማለሁ። እመነኝ። ግን እኔ እንደዚህ አይነት ነገር ውስጥ የለውበትም በጭራሽ። ከዛም ካሌብ በቃ ተውኝ ብሎ ተናዶ ወጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ዳኒ የቲናን ውሸት በመጨረሻም ተናገረች፣ አፏ አምልጧት። እሷም የአባዬ ነገር ምን አዲስ ነገር አለ ሲላት ካሌብ ውጪልኝ፣ አንቺ ግን ያው የአባዬ ንብረት ምን እንደሆነ ታውቂያለሽ? አላውቅም፣ ሽጉጥ ነው እስከ ዛሬ ንብረት ስልሽ የነበረው የአባዬ ሽጉጥ ነው። ስለዚህ ከዚህ በኋላ በዛ በሽጉጥ እፋለማለሁ እያንዳንዱን። አሁን ውጪልኝ ውጪልኝ ብሎ እየመነቃቀረ አስወጣት። ከዛ በጣም ደነገጠች እና ሽጉጥ? አዎ ሽጉጥ። ብቻ አባዬ ማን እንደዚህ እንዳደረገውና የት እንደሄደ ብቻ አንድ ጊዜ ልወቅ። ከዛ በኋላ ያንን ሰው አያደርገኝ፣ ምን አይነት እርምጃ እንደምወስድ እኔ ራሴ አውቃለሁ። ከዛም ደንግጣ ውጪልኝ ሲላት ወጣች። ከዛም ዳኒ እንትኑ ላይ መጣባት፣ ፎቅ ደረጃው ላይ። ምን ሆነሻል? የተናደድሽ ትመስያለሽ። ይሄ ዛተብኝ እኮ ጭራሽ አመነቃቅሮ አስወጣኝ። ተይው እባክሽ፣ እሱ ዝም ብሎ ነው። ግን ሰውየው ደግሞ እመነኝ አባቱንማ መቼም አያገኘውም ስትል፣ ምን አየሽ? የፈራሁት ነገር እንደዛ ሆነ ማለት ነው። ቆይ አይ ማለቴ በቃ ተይው፣ መግለጽ አይጠበቅብሽም። ነገሩ ገብቶኛል ቲና፣ አንቺ ነሽ እንደዚህ ያደረግሽው አይደለ? እኔ ላንተ አሁን አልነግርህም፣ እባክሽ ንገሪኝ። ግን እኮ አንተ አባዬ በመጥፋቱ ደንግጠሃል፣ ፖሊስ ምናምንም ሲባል። ምን ላደርግ እባክሽ፣ እያስመሰልኩ ነው እንጂ ቢሞት ራሱ ደስ ይለኛል። ለእኔስ መቼ ጥሩ ነገር ዋለልኝ ብለሽ ነው? አሁን የት ነው ያለው? እኔ ጋ ነው ያለው። በቃ እኔ እናንተ ከተስማማን እሱ ያለበት ቦታ ወስጄ አደርሰሃለሁ። እሺ ተባባሉ። ከዛ በኋላ ወደ ቤት ተመለሰች። ትሁት ይሄንን ነገር ልቅም አድርጋ ሰምታለች በር ስር ቆማ። እንግዲህ አሁን ካሌብ መጀመሪያ አባቴን ላግኝ እንጂ የምወስነው ውሳኔ እኔ ራሴ አውቀዋለሁ። እነኚህ ቆሻሾች አባቴንማ ነጥቀውኝ ቆሞ አይሄዱ፣ እሰራላቸዋለሁ እያለች እንግዲህ በጣም ተናዳ እየተናገረች ትሁት ካሌብ ብቻ የሆነ የጠረጠርኩትና የሰማሁት ነገር አለ። ስለዚህ አንተ ግን መናደድ የለብህም እሺ? ሁሉንም ነገር በተረጋጋ መንፈስ አንዴ አባዬ እጅህ እስከሚገባ ድረስ ዳኒን ምንም ነገር እንዳትናገረው። ስለዚህ ዳኒን ደግሞ በጸባይ ከያዝከው አባዬ እጃችን ላይ ይገባል። ከዛ በኋላ የምትወስነውን ውሳኔ አንተ ራስህ ታውቃለህ። ከዛም እንግዲህ አጋቹ ሂጂ አንቺ ወሬሽን ተይና አሁን ሂጂ የምንበላውን አምጪልን፣ ላንተ አመጣልሃለሁ፣ ለሱ ግን አላመጣም። ሴትዮ አፍሽን አትክፈቺ፣ በጣም አፍሽን የከፈትሽ አልመሰለሽም እንዴ? ምን ማለት ነው? ሰውየውን በችግር ረደፊው ነው እንዴ? እንደዚህ አይነት ቀልድ አይመቸኝም። እሺ ወይ እንደዚህ ከምታደረጊው እኔ አላስፈልግሽም፣ በረሃብ የምትገኘው ከሆነ ስለዚህ እኔ እጄን ላውጣ ከዚህ ውስጥ። ምን እየሆንክ ነው? እየከፈልኩ መሰለኝ እኮ የምትሰራው። ብትከፊኝስ? እንደውም ክፍያው ያንሰኛል። ስለዚህ ብር ትጨምሪያለሽ አላት። በጣም ደነገጠች እና ተናደደች። እንዴት ነው ይሄ ልጅ እንደዚህ የሚለው? ተጫወተብኝ እኮ እያለች። ልጁ ግን አባባን ምንም አያደርጋቸውም። ምክንያቱም አባባ እኔ ብር ሰጠሃለው አሉት። እሷም ደግሞ ያንን ብር የላትም 450,000 ብሩን ሰጥተዋለች በቀደም። ግን አሁን ጭማሪ ገንዘብ ስለሚፈልግ ልጁ አባባ ደግሞ ድርድር ብሏቸዋል። አባባ ያንን ገንዘብ የሰጡትና ለልጁ ከዛ ውስጥ ይወጣል። እንግዲህ ከዛ በኋላ ቲና የሚገጥማት ፈተና ደግሞ በጣም ከባድ ነው።